ካቶሊክ ካሪታስ ኢትዮጵያ በባህር ዳር ደሴ ለአበርገሌ ወረዳ ተፈናቃዮች የምግብ ድጋፍ አደረገ። በባህር ዳር ደሴ ሀገረ ስብከት በግጭት ምክንያት ከቀያቸው ተፈናቅለው በሰቆጣ ከተማ ላይ የሚገኙ የአበርገሌ ተፈናቃይ ማህበረሰብ ክፍሎች የካቶሊክ ካሪታስ ኢትዮጵያ የምግብ ድጋፍ አደረገ። የምግብ ድጋፉን የካቶሊክ ካሪታስ ኢትዮጵያ ባህር ዳር ደሴ ጽሕፈት ቤት በካቶሊክ እርዳታ ድርጅት ሲአርኤስ ፕራይቬት ፈንድ በተገኘ የገንዘብ ድጋፍ መከናወኑም ተገልጿል። ድጋፉ ለ1800 ተፈናቃይ ግለሰቦች ለእያንዳንዱ ሰው 15 ኪሎ ግራም የፊኖ ዱቄት፣ ግማሽ ሊትር የምግብ ዘይትና 7 ፓኬት ያልሰጪ ብስኩት ተሰራጭቷል። በአጠቃላይም 207 ኩንታል ዱቄት፣ 750 ሊትር የምግብ ዘይትና 103 ካርቶን ኃይል ሰጪ ብስኩት መሰራጨቱ ተገልጿል። ድጋፉን ለማህበረሰቡ ያስረከቡት የካቶሊክ ካሪታስ ኢትዮጵያ የባህር ዳር ደሴ ፕሮጀክት ማናጀር አቶ ደጀን ይግዛው ድጋፉ ለተፈናቃዮች የዕለት ተዕለት የምግብ ፍላጎት ለማሟላት እንደሚረዳ ገልጸዋል። ድጋፉን የተረከቡት የውሃ ግምራ ብሔረሰብ አስተዳደር አደጋ ስጋት ቅነሳ ባለሙያ አቶ ኑሮ አህመድ ድጋፉ በወቅቱ የደረሰ በመሆኑ ምስጋናቸውን ገልጸው ተመሳሳይ ድጋፎች እንዲጠናከሩ ጥሪ ማቅረባቸውን ከባህር ዳር ደሴ ሀገረ ስብከት ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል።